ሚራ እንግዲህ አድናንና ሉሃናን ለማጣላት እየሞከረች ትገኛለች። ዳኒና አድናን የድሮ ፍቅረኛሞች እንደነበሩ አውቃለች። ያን ነገር ለሉሃናን ለማሳወቅ እየጣረች ትገኛለች ማለት ነው። እንግዲህ ከዚህ በፊት ዳኒ ያለ አድናን እየጻፈች የነበረውን ደብዳቤ አግኝተው እንዴ አንቺ ሰነፍ ጭራሽ እዛ አሜሪካ ሆነች ለዚህን ከፍ ደብዳቤ ትጽፊ ነበረ ብላ እንግዲህ ያን ደብዳቤ ወደ ሉሃና ክፍል ነበር ያስገባችው። ሉሃናም ደብዳቤውን ስታገኘው ቆይ ይሄን ደብዳቤ ማን ያመጣው? ሲጀመር ይሄ ስራ የሚሆነው የሚራ ስራ ነው። ምክንያቱም አድናን እንደዚህ አይነት ነገር አያደርግም። እንደዚህ አይነት ነገር ቢኖር ኖሮ ይነግረኝ ነበር። እንዴት ዳኒያና አድናን አንድ ላይ ሊሆኑ ይችላሉ? የተዋውቀው ከዚህ በፊት እያለች እንግዲህ ሉሃና እየተጨነቀች ትገኛለች ማለት ነው። ከእንግዲህ በኋላ አድናንና ሉሃና ይጣላሉ። በቃ እኔ ዝም ብዬ ከስር ከስር እሳቱን ማንደድ ብቻ ነው። ነገሮች እንደዚህ እየተቀጣጠሉልኝ ነው። በቃ ተሳክቶልኛል። እንግዲህ በኋላ ሉሃና ከዚህ ቤት ምንም አይነት ነገር የላትም። አድናን ጋር ከተጣላች ማቄን ጨርቄን ሳትሉ ልቅ ብላ ትሄድልኛለች። በቃ ሚራ ጊዜ ወንች ነው እያለች እየተደሰተች እያለ እንግዲህ ሉሃና እራት ተጋብዛ ነበር እና የቶሎ ተብላ ተጠርታ ነበር። እሷ ግን አልፈልግም አድናን ሂድ ብላ እናም ዳኒያና አድናን እየጨፈሩ ነበር። አቶ ታርቆን ደግሞ አረ ችግር የለውም አብራችሁ ጨፍሩ፣ የዛን ጊዜ እኮ ያው ስህተት ነው እና አብረው ጨፍር ችግር የለብኝም ጨፍር እና ደግሞ ደብሮ ከሆነም ድብርቱ ይሄድልሃል ብሎት አቶ ታርቁን ፈቅዶለት ነበር ለአድናን። አድናንም ከዳኒያ ጋር መጨፈር አልፈለግም ነበር። እሷ ግን በግድ ከኔ ጋር ካልጨፈርክ ብላ ስታስገድደው እንግዲህ እየጨፈሩ እያለ ሉሃና መታ ስታይ ተናዳለች ማለት ነው። ሚራ ደግሞ ደስ ሲል መጣሽ፣ አዎ ማየት አለብሽ ሁሉንም ነገር እያለች እየተደሰሰች ነበረ። ሉሃና ግን አይታ ዝም ብላ ነው የተመለሰችው። እንዴት አይተሽ ትመለሻለሽ? ነይ እንጂ አድናን ተጠዩ፣ ምን አይነት እንከፍ ነሽ? እንደዚህ ባይኗ አይታ እንኳ አታምንም እንዴ? እንዴት እንቷ የምትሄደው እያለች እንግዲህ በውስጥ አደረ ትክክል ነው እያለች ነበረ። ሉሃና ምንም ነገር ሳትናገር አይታ እንዳላየች ነው ወደ ክፍሏ ተመልሳ የገባችው ማለት ነው። ደብዳቤውን ደግሞ መልሳ ወደ ሚራ ክፍል ነው የወሰደችው። እንዴት እንደዚህ ታደርጋለች? ይህን ደብዳቤ አይታ ከአድናን ጋር ትጣላ? ቆይ ምን አይነት ናት እያለች እንግዲህ በሉሃና እየተናደደች ትገኛለች። እኔ እኮ ደብዳቤውን ያስቀመጥኩትን ከአድናን ጋር እንድጣላ ብዬ ነበር። እሷ ምንም አልመሰላትም። ጭራሽ ደብዳቤውን ከኔ ክፍል አስቀመጠችው። ይቺ ደነዝ፣ እኔ ደብዳቤውን የጻፍኩት መስሏት ነው አይደለም? እሺ የሆነ ነገርማ ማድረግ አለብኝ። እኔ ዛሬውኑ ተጣልቶ ከዚህ ቤት ትወጣለች ስል ጭራሽ እሷ ፍቅር በፍቅር ሆና ቁርስ ለመብላት ትሄድልኛለች ብላ እንግዲህ በጣም ተናዳ ነበረ። ሉሃና ደግሞ አድናን አንዳንድ ጥያቄዎችን እየጠየቀችው ነበር። ቆይ ዳኒያን ከዚህ በፊት እንዴት ታውቃታለህ ወይ ምን አይነት ሰው ናት ብትለው ምንም አይነት ነገር ሊነግራት አልቻለም ማለት ነው። ወይኔ አድናን በዚህ አይነትማ ከሆነ ምንም አይነት ነገር አትነግረኝም። ግን እኮ ብትነግረኝ ጥሩ ነበረ። ብትነግረኝ አልቀየምም። አንተ እኔን የምትወደኝ ከሆነ ዳኒያን ደግሞ እረስታት ከሆነ እኔ አብሬ እኖራለሁ። ግን አሁንም ድረስ ለዳኒያ ፍቅር ካለ እኔ ይህን ቤት ትቼ እወጣለሁ እያለች በውስጧ እያሰበች ነበር ማለት ነው። አድናን ግን ስለ ዳኒያ ስለጠየቀችው በጣም ደብሮታል። አንቺ ቆይ ምን ያደርግልሻል ስለ ሰው ባህሪ ማወቁ ማለት ነው? አይ እዚህ እኛ ጋር አብረውን ስለሚኖሩ ብትነግረኝ ምን ችግር አለው? ያው እኔ እንደዚህ የሰውን ጸባይች መድረስ ስለማልችል አንተ ምናልባት ስለምታውቅ ብዬ ነው የጠየኩህ እኮ። የኛ የሆኑ ሰዎችን ብናቅ ባናቅ ምን ያደርግልናል? በቃ ሏን ሌላ ወሬ እናውራ ሲላት እሺ በቃ ችግር የለውም ብላ እሷም ትተዋለች። አንተ ካልነገርከኝ በቃ እኔ በራሴ ቦታ ደርስበታለሁ። አድናንም እንግዲህ አሁን እውነቱን ለሉሃና ቢነግራት ጥሩ ነበር። ከዚህ በፊት የድሮ ፍቅረኛ ነበረች ብሎ ቢነግራትኝ አለቀ። እሷም ካወቀች ምንም አትለውም ነበር፣ ግን እሱ ደብቋታል ማለት ነው። ሚራ ደግሞ ይህን ነገር ለማሳወቅ እየጠረች ነው የምትገኘው። ከዳኒያ ክፍል ገብታ በቃ ሌላ ነገር መረጃ ማሳየት አለብኝ ለሉሃና፣ ደብዳቤውን አይታ ካላመነች ሌላ የሚያሳምናት ነገር ማምጣት አለብኝ ብላ ወደ ዳኒያ ክፍል ገብታ እንግዲህ የዳኒያን ሻንጣ ምናምን በርብራ ከዛ ፎቶ የአድናንና የዳኒያን ፎቶ አውጥታ ወይኔ ዳኒያ አሁን ገና አገኛት፣ በቃ ተገኝተሻል፣ ከእንግዲህ በኋላ በእጅ ገብተሻል፣ አልቆልሻን በቃ ብላ ያን ፎቶ እንግዲህ ወስዳ ለሉሃና ነው የሰጠቻት ማለት ነው። አንቺ ውሻ ይሄን ፎቶ የት ነው ያገኘሽው? ሲጀመር ይሄ ራሱ ውሸት ነው እንደማትይ ተስፋ አደርጋለሁ። አንቺ እኮ በአይንሽ አይተሽ ራሱ የምታምኚ አይመስልም። ምን አይነት ሰው ነሽ? ምን አይነት ፍጥረት ነሽ? ቆይ ይህንን ፎቶ የት አባሽ ነው ያመጣሽው? የትም ላምጠው? ግን ያየሽውን ነገር ማመን ነው ያለብሽ። መቼሴንም አላምንም አትይም። አንቺን መቼም አላምንሽም። እራሷ ባለቤቷን ጠይቀታለሁ ብላ ፎቶውን ይዛን ሄደች ማለት ነው። በቃ እንግዲህ በኋላ አድናንና ሉሃና ይጣላሉ። እኔ ከዚህ ቤት ዘና ብዬ እኖራለሁ፣ ሉሃናም ከዚህ ቤት ትወጣልኛለች ስትል ሉሃና ግን ያን ፎቶ ለአድናን አላሳየችውም። እሱ ያሰበችው ፎቶ ለአድናን ታሳየዋለች፣ ከዛ ይጣላሉ ብላ አስባ ነበር ሚራ።
ግን እንዳሰበችው አልተሳካላትም ማለት ነው። ፎቶ ለአድናን አላሳየችውም፣ ግን ለዳንያ ነው ያሳየቻት ማለት ነው። ይህ ፎቶ ምንድን ነው? ስለዚህ ፎቶ ልታስረጁ ትችያለሽ ስትላት፣ ምንድን ነው ደግሞ ይሄ? ከየት ነው ያመጣሽው? ከየትም ላምጣው? ከክፍሌ ገብተሽ እየበረበርሽ ነው እንዴ? ምን አይነት ባለየነሽ? እንዴት እንደዚህ ይደረጋል? ነውር እኮ ነው ከሰው ክፍል መግባት። ያልገባም ከክፍልሽ፣ ግን ስለዚህ ነገር እንድታስረጅ ብቻ ነው የምፈልገው፣ ሌላ ወሬ አታውሪ እያለቻት እያለ አቶ ታርቆን ሲመጣ እንግዲህ ፎቶውን ደበቀችው ማለት ነው። ዳንያ በጣም ነው የደነገጠችው። ምክንያቱም አቶ ታርቆን አድናን የድሮ ፍቅረኛዋ እንደሆነ አያውቅም፣ ሉሃናም አታውቅም። ይኸው ግን አሁን በሚራ ምክንያት እየደረሰችበት ነው ማለት ነው። እና ሉሃና የምናወራው ነገር አለ፣ ስለዚህ ወደ ውስጥ ገባ ስትላት ታርቆን እንዴ ካወራችሁ አውሩ እና ደግሞ ቁማችሁ ነው እንደምታወሩት፣ ለምንድን ነው እንደዚህ የምትቆጭኝ? በቃ ግባል እኮ ብላ ስትቆጣው እሱን በግድ ወደ ክፍሉ ይዞ ሄዶ ማለት ነው። እሺ ይቅርታ ሉሃና ትመጣለች ብሎ ምን ሆነሽ ነው? ለምንድን እንደዚህ የምትናገሪ? ስነ ስርዓት የለሽም እንዴ? እና ደግሞ ካወራሽስ እዛው አታወሪያትም እንዴ? ወይስ ደግሞ ተቀምጣችሁ አታወሩም እንዴ? ለምንድን እንደዛ ሰናዳ የምታወራሽ ብሎ አቶ ታርቆን ሲጠይቃት ምንም ነገር የለም የሴቶች ወሬ ነው አልኩኝ እኮ። እና የሴቶች ወሬ ከሆነ ለምን እኔን እንዳልሰማ ፈለግሽ? እኔ እኮ ህፃን ልጅ አይደለሁም እኔን የምትሸውድኝ። ስለዚህ ስለምን እያወራችሁ እንደነበር ንገሪኝ። እሺ በቃ እርጉዝ ስለሆነች ስለ እርግዝናዋ እየጠየቀች ነው ማለት ምን ማድረግ አለብኝ ብላኝ ነው። ኧረ እንደዛ ነው፣ ደስ ይላል። እና ታዲያ አንቺ ዶክተር ነሽ እንዴ የምትጠይቅሽ? ያው እኔ ወልጃለሁ፣ ከሷ ይልቅ እኔ እሻላለሁ። ስለዚህ ያው መረጃው ስላለኝ እየነገርኳት ነው ማድረግ ያለባትን ነገር። ስለዛ ነበር ልናወራ የፈለገው። እና እንደዛ ከሆነ ለምን ተቀምጣችሁ አላወራችሁም? ያው በጣም ስለተጨነቀች ለመቀመጥ ጊዜ የለንም በማለት እንግዲህ አቶ ታርቆን ዋሽቷል ማለት ነው። እሺ እንደዛ ከሆነ ይቅርታ ሂጂ ብሎ ሲሰዳት ድጋሜ እሺ የት ነው ያመጣሽው ፎቶን ብላ በጣም ስታስጨንቃት ሚራ ናት የሰጠችኝ ስትላት፣ እንዴት እንደዚህ ታደርጋለች? ምን አይነት የተረገመች ነች? ምን አይነት ድፍረት ነው ወደ ክፍል የሚያስገባው? እንደዚህ በሰው ክፍል እንዴት ገብታ የሰውን ፍርሰት ትበረብራለች? ብላ እንግዲህ ዳንያ በጣም ደንግጣለች ማለት ነው። ምክንያቱም ሚራ ከዚህ በፊት ለእነሱ የምትነግራቸው ሉሃና መጥፎ ሴት እንደሆነች፣ በጣም ክፉ ሰው እንደሆነች፣ እሷ ደግሞ ተጎጂ እንደሆነች አድርጋ ነው ስታወራቸው የከረመችው እና አእምሯቸውን ስለሞላችው ሉሃናን እንደ ክፉ፣ እሷ ደግሞ እንደ ደግ ነው የሚያዩት ማለት ነው። እና ዳንያም በቃ ይሄ ያለፈ ነገር ነው ታዩ፣ ላንቺ ምንም አይጠቅምሽም፣ ብታቂም ባታቂም ላንቺ ምንም አያደርግልሽም በማለት ነው ለሉሃና የመለሰችላት። ምን ማለት ነው? አለፈም አላለፈም እኔ ማወቅ ፈልጋለሁ። ስለዚህ ፎቶ ንገሪ ብትላት ምንም አይነት ነገር ልነግራት አልቻለችም። በቃ ያለፈ ነገር ነው፣ ያለፈ ታሪክ ነው፣ እርሺ ብላት ነው ሄደችው። ሚራን አንቺ ውሻ እንዴት እንደዚህ ታደርጊያለሽ ብላ እንዴ በጥፊ መታት ነበረ። እንዴ ምን አደረግኩኝ? ምን አድርጌ ነው? እንዴት ፎቶ ለሚራ ለሉሃና ትሰጫታለሽ? ኧረ እኔ በፍጹም ምንም አይነት ፎቶ አልሰጧትም ብላ ሽምጥጥን ያደረገችው ሚራ ማለት ነው። ቆይ ግን እናንተ ምን አይነት ሰው ናችሁ? የሆነ ነገር በሰማችሁ ቁጥር ሚራ፣ የሆነ እቃ በጠፋ ቁጥር ሚራ ነው የምትሉትኝ። ሁላችሁም እየመጣችሁ እኔ ላይ ነው እንዴታችሁን የምትወጡት ምናምን ብላ ልክ እንደ መልካም ሰው እንደ ጨዋ ሰው ሆና እያስመሰለች እያለቀሰች ነበር ማለት ነው። ያችም እንግዲህ እንደዛ ከሆነ እስኪ እኔናችን ለማጣራት ብላ ነው እንደዚህ ያደረገችው። ሲጀመር ሉሃና እኔናችን ለማጣራት ብላ ያደረገችው ነገር ነው። እባክሽን አትመኛትኝ፣ ሆነ በጣም መጥፎ ሰው ናትኝ ብላ ስትነግራት እሺ በቃ አምናት ነው የሄደችው። ምክንያቱም ከዚህ በፊት ብዙ ነገር ነግራታለች። ሉሃና ያላደረገችውን ነገር በሙሉ ስለነገረቻትም እውነት መስሏት ነበረ እና ወደ ክፍሏ ሄዳ ስታይ ያ ፎቶ የለም እና ያን ፎቶ ያነሳችው ሉሃና ናት ብላ ነው ያሰበችው፣ ሚራ ስላሳመነቻት ማለት ነው። አድናን ጠርታ ይኸውልህ አድናን፣ ሉሃና ከክፍሌ ገብታ ፖርሴን በርብራለች። ምን ማለት ነው አንቺ ባለጌ? ሲጀመር ሉሃና እንደማንኛውም ሴት አይደለችም። ሉሃና ከሰው ክፍል በፍጹም አትገባም። ምን ማለት ነው አድናን? እየነገርኩ እኮ ነው። እኔን አታምነኝም? እሺ ተው አትመነኝ። ግን ሉሃናም ስለ ሉሃና ከእንግዲህ በኋላ ምንም አይነት ወሬ እንዳታወሪ። ሲጀመር አንቺ ስለ ሉሃና ለመውራት ራሱ አይመጥንሽም። ድጋሚ ከፊቴ ስለ ሉሃና እንደዚህ ነው ብለሽ እንዳታወሪ። እሺ በቃ ችግር የለውም ልንገር ብላ ልትነግረው ስትል በፍጹም አልቀበልሽም፣ ምንም አይነት ነገር ስለ እሷ እንዳታወሪ ብሎ አድናንም ትቷት ነው የሄደው ማለት ነው። ግን ከክፍሏ ገብታ በርብራ ያወጣችው ሚራ ናት። ሚራ ደግሞ እንደዛ ከፊቷ ስላለቃቀሰች እና በውሸቷ ስላሳመነቻት እውነት ነው የመሰላትን በቃ ሉሃና ናት ገብታ የወሰደችው ብላ ነው ያሰበችው ማለት ነው። እንግዲህ እስካሁን ድረስ ሉሃና ለአድናን ምንም አይነት ነገር አላለችም። ፎቶውንም እንዳገኘች ደብዳቤውንም እንዳገኘች አልነገረችውም ማለት ነው። ሚራ ግን ይህን ሁሉ ነገር እያደረገች ያለችው ሉሃናን እና አድናንን ለማጣላት ብላ ነበረ። ግን ምንም አይነት ነገር እየተሳካላት አይደለም። ለምንድን ነው እኔ ያሰብኩት ሁሉም አይሳካልኝ? ቆይ ሉሃና ግን ምን አይነት ደነዝ ናት? ቆይ አድናንን በዚህ ልክ ትፈራዋለች እንዴ? ለምንድን ነው ፎቶውን ያላሳየችውስ? ለምንድን ነው ከዚህ ቤት የማትወጣው? እኔ ከአድናን ጋር ይጣላሉ ስል ጭራሽ እነሱ ፍቅር በፍቅር ይሆናሉ እንዴ? ጭራሽ ቁርስ ለመብላት አብረው ይወጣሉ እንዴ? ብላ በጣም ተናዳ ሌላ ሀሳብ ማሰብ አለብኝ። እንግዲህ አቶ ታርቀኑን ራሱ በፍቅሯ ለመጣል እየሞከረች ነው ሚራ ማለት ነው።
እሱ በእኔ ፍቅር ከወደቀ ቤቱ የኔ ይሆናል፣ ቤቱን በራሴ ስም አዞረዋለሁ፣ ድጋሚ ቤቱን የራሴ አደርገዋለሁ ብላ ነው እያሰበች ያለችው። አቶ ታርቆን ግን ሚራን በፍጹም ሊያቀርባት አልፈለግም። ወይኔ ጉዴ ከአይኔ የሆነ ነገር ገባብኝ። እስኪ እየሌ ስቴል ማለት ነው። ምንም ነገር የለም እኮ በመስታወት ማየት ትችላለች። አይ በመስታወት አይተኛል ብላ እሺ ብሎ ሌለስ እሷ ወደ እሱ እየሄደችበት እየቀረበችው ነበር እና ከዚህ ውጭ ነው ያላት። እኛ ተታርቆን ውጭ ከዚህ ምን እያደረግሽ ነው ምናምን ሲላት እንዴት እንደዚህ ትለኛለህ? እንደውም ይቺ ሚስት ማለት ነው የአድናን አፍቃሪ እንደሆነች በቅርቡ ስታውቅ ያኔ እኔ የሚያርባ ማን እንደሆንኩ ታውቃለህ እና አሳያለሁ ብላ ኩሽሽ ብላ ደንግጣን የወጣችው ሚራ እንግዲህ በጣም ፈጣጣ ምንም የማትፈራ ሰው ናት ሚራ ማለት። የሰው ባል እንግዲህ ማለት ድጋሚ የራሷ ለማድረግ እየሞከረች ነው። አድናንን አትወደውም፣ ግን ደግሞ በዚህ በኩል አድናንና ሉሃናን ለመጣላት እየሞከረች ነው። ከአድናን ምን እንደምትፈልግ ምን አልታወቅም ማለት ነው። ከዚህ በፊት የነበረውን ነገር በሙሉ ወስዳበታለች፣ ቤቱንም ሁሉ ነገሩን ወስዳበት። አሁን ደግሞ ከሉሃና ጋር ለማለያየት ጥረት እያደረገች ነው ያለችው። ሉሃና ግን በፍጹም ይሄ ተንኮል የሚራ ተንኮል ነው፣ ሚራ ምንም አይነት ታደርጋለች፣ ስለዚህ አድናን ማስጨነቅ የለብኝም፣ ይሄን ነገር በራሴ ነው የምደርስበት ብላ እስካሁን ድረስ ለአድናን ምንም አይነት ነገር አልነገረችው ማለት ነው። ነገሮችን በራሷን ለማስተካከል እየሞከረች ነው። እንዲሁም ደግሞ አድናን እውነቱን እንዲነግራትም እየጠየቀችው ነበር። አድናን ግን እውነቱን መናገር አልፈለገም ማለት ነው። እንግዲህ መናገር ያልፈለገበት ምክንያት አስፈላጊ አይደለም በሚለው ነው እንጂ ለሉሃና ፍቅር አለው አድናን። እንደውም ዳንኤል ማየት አይፈልግም፣ አንቺ ባለጌ ነሽ እና ደግሞ ከኔ ራቂ ብሎ ነግሯታን በተደጋጋሚ ማለት ነው። ዳንኤል ደግሞ አይ በፍጹም አርቅም፣ አሁን ድረስ እኔ እናንተ አንድ ላይ መሆን እንችላለን እያለች ነው የምትገኘው ማለት ነው። አቶ ታርቆን ደግሞ በዚህ በኩል በጣም እያሰቃየች ነው የምትገኘው። ምንም ጸባዩ በጣም እየተቀያየረበት ነው። በአድናን በተናደደች ቁጥር እሱ ላይ ነው ንዴቷን የምትወጣው እና ለምንድን ነው የምትቆጩ? ለምንድን ነው የምትናደጁ? ጸባይሽ በጣም ተቀይሯን እያላት ነበረ። አይ እኔ ምንም አይነት ጸባይ አልተቀየረም፣ እንደውም አንተ ነው እዚህ ቤት ከመጣ ጸባይ የተቀየረው። እንግዲህ አሁን ሉሃና እርጉዝ ናት ብላ ዋሽታው ነበር አቶ ታርቆን እና አድናን ሲያገኘው አድናን እንኳን ደስ አለ በእውነት። ትዳር ደግሞ እንደዚህ አይነት ነገር ሲኖረው በጣም ደስ ይላል። እንዴ ስለምንድን ነው የምታወራው? ስለምን ትዳር ነው የምታወራው? እንዴ ሚስት እርጉዝ መሆኗን እኮ ሰምቻለሁኝ እንጂ አንተ አብዳን ሲጀመር ብሎ ትቶት ሄደው ማለት ነው። እንግዲህ አቶ ታርቆን ሚስቱ ዋሽተዋለች። ሲጀመር ሉሃናና እሷ ዳንኤል ሌላ ወሬ ነው ሲያወሩ የነበረ እንጂ ስለ እርግዝና አልነበረም። እናም እንዲህ ሰዎች ሁሉ አብዷን እንዴ ለምንድን እንደዚህ የሚሆኑት? እኔ እንኳን ደስ አላችሁ ባልኳቸው ለምን እንደዚህ ይቀየራሉ? እንግዲህ ሚራን ድጋሚ ሄዶ ስጠይቃት ቆይ አዳን የሚባል ሰውዬ ግን ጤነኛ አይደለም እንዴ? ምን ሆነ? እኔ እንኳን ደስ አለ ስለው እሱ ግን አብዷን እንዴ ብሎኝ ሄደ እኮ። ሲጀመር ለምን አግኝቶ ነው አንተ እንኳን ደስ አለ የምትለው? አይ ሚስቱ እርጉዝ ስለሆነች እንኳን ደስ አለ ስለው ሁለታቸውም እንደዚህ ያሉ አብዳን ያሉ። ከዛ ሚራም ራሱ በጣም ሳቀችበት እና እንዴ አሁን እውነታቸው ነው ሳታብዳ አትቀርም። ምን ማለት ነው? እኔ ነኝ እብዱ? ሲጀመር ሚስቱ እርጉዝ ናት፣ አንቺ ራሱ ስላልሰማሽ ነው የሚሆነው። አይ እርጉዝ አይደለችም፣ የተሳሳተ መረጃ ነው የደረሰ። ሲጀመር ሉሃና ከነክብሯ ነው ያለችው እንኳን ልታረግዝ ቀርቶ። እና ደግሞ ሚስትህ እየዋሸች ነው። ሚስትህና ሉሃና እያወሩት ስለሌላ ወሬ ነው። ስለምንድን ነው ያወሩት ንገሪኝ። አይ እሱን ሚስትን ጠይቀት አላውቅም፣ ግን ሚስት ውሸታም ናት። ሲጀመር ሉሃና እርጉዝ አይደለችም በማለት ነው እንግዲህ ላቶ ታርቆን የነገረችው። እሺ ስለምንድን ነው ያወሩት ንገሪኝ። እንዴ እነግርሃለሁ። ምንድን ነው እንደሱ የሚያስቆጣ ደግሞ? አይ እሺ ንገሪኝ፣ ምንድን ነው ያወሩት? አሁን ንገሪኝ እያላት ነበረ። ሚራ ግን ምን እንዳወሩ ሲጀመር አታውቅም። ያው ሉሃናና ዳንኤል ሊያወሩበት የሚችሉት ስለ አድናን ነው። ስለዚህ ስለ አድናን ፍቅረኛሞች እንደነበሩ ለአቶ ታርቆን ልትነግረው ነው ማለት ነው ሚራ ሰዎችን ሁሉ እያጣላች ትገኛለች። በዚህ በኩል አድናንና ሉሃናን ለማጣላት ትሞክራለች። ሉሃና ደግሞ የሚራን ተንኮል የሚራን ክፋት ስለምታውቅ ምንም አይነት ነገር እስካሁን ድረስ ለአድናን አልነገረችውም ማለት ነው። ግን አቶ ታርቆና ዳንያ ሚራ ምን አይነት ሰው እንደሆነች ማንም ሰው አልነገራቸውም። ሉሃናም ሆነች አድናንም ሆነ ስለ ሚራ ምንም አይነት ነገር አልነገሯቸውም። እዚህ በፊት ያደረገችውን ነገር በሙሉ አድናን ላይ የፈጸመችውን ግብ ቤቱን ራሱ ከሱ ተደብቃ እንደሸጠችበት ለአቶ ታርቆን አልነገረውም። ስለዚህ ምንም አይነት ነገር ስለሚራ ስለማያውቁ የምትነግራቸው ነገር በሙሉ እውነት ነው የሚመስላቸው እና አቶ ታርቆና ከሚስቱ ጋር ልታጣላው ነው ማለት ነው። ሲጀምር ሚስቱ ተቀይራበታለች። አድናን ስለምትወደው ገና ለገና አቶ ታርቆን ላይ ተቀይራበታለች ድጋሚ ስታዩ ማለት ነው። እንግዲህ አድናን ያስጠላች እሷ ለገንዘብ ብላ ነው አድናን ትታው የሄደችው። ከዚህ በፊት እሷና አድናን ፍቅረኛሞች ነበሩ። ከዛ አግብቶ ውጭ ሀገር የሚወስድ ባል ስታገኝ አድናን ትታው ሄደች ማለት ነው። አድናን ደግሞ በዛ ነገር ጠልቷታል። በዛ ነገር በቃ ከልቡ ወጥታለች። እሷ ግን አሁንም ድረስ እወዳለሁ ነው የምትለው።
እኔ የራሴ ህይወት አለኝ፣ አንቺም የራስሽ ህይወት አለች። ስለዚህ ከእንግዲህ በኋላ ከአጠገቤ እንዳደርሽ ብሎ አድናንም አስጠንቅቋታል። ሰማው አልቻለችም ማለት ነው። እንግዲህ በስተመጨረሻ ሚራ እውነቱን ልታወጣ ነው። ለሉሃና ተናግራለች። አቶ ታርቆን እየቀራት ማለት ነው። እሺ አሁን ሉሃናና ዳንያ ስለምን ሲያወሩ እንደነበረ ንገሪ ብሏት፣ እሺ ሚስት ውሸታማ ሲጀመር ዋሽታለች። አይ የኔ ሚስት ሲጀመር አትዋሸኝም። ስለዚህ የዋሸችኝ ነገር ንገሪኝ፣ ያወሩትን ነገር ደግሞ ሰምተሽ ከሆነ ስለ ወሬያቸው ለኔ ንገሪ ብሏት እየጠየቃት እያለ ነው አቶ ታርቆን ያለቀው። እንግዲህ በክፍል 73 የሚመስለው በክፍል 74 እስከምንገናኝ ድረስ ጨርሰን